ሰላም ሰላም ብያለኝ ውድ ቤተሰቦቼ ሰላምና ፍቅርን ብዝዝት ይበልላችሁ። በመላ ዓለም ላላችሁ እህት ወንድሞቼ እንዴት ሰነበታችሁ? እንዴት ሳላችሁ? እንግዲህ ተጠፋፍተናል። ያው ስላልተመቸኝ ነውና ጠፍቻለሁ ውዶቼ። እግዚአብሔር ካለ ደግሞ በቅርብ ጊዜ እመለሳለሁኝ ማለት ነው። አንዳንዴ ከዩቲዩብ ከወጣን ማለት ነው ተመለሽም አይልምና እመለሳለሁኝ እላቸዋለሁ ውድ ቤተሰቦቼ። እዚህ ጋር ማለት ነው ኬክ እንሰራለን። ኬክ ደግሞ የጾም ኬክ ነው። በነገራችን ላይ ይሄ በጾም የተሰራ ኬክ ነው። ይሁን እንጂ ስላልተመቸኝ ነው። ጾሙም ስለነበረ አልተመቸኝም እና ፖስት አላደረኩትኝም። ዛሬ ግን ፖስት ለዋለሁኝ ማለት ነው እህት ወንድሞቼ። የሚያስፈልገኝ ግብአቶች እዚህ ጋር አሉኝ። 2 ብርቱካን አለኝ። 2 ብርቱካን አለኝ እንዲሆንም ማለት ነው። 2 ብርቱካን አለኝ። 2 ብርጭቆ እንትን አለኝ ማለት ነው። ዲቆት ፈርና ዲቆትን አለኝ ማለት ነው። እዚህ ጋር ለእናንተን እንድታያችሁም ብዬ ምን እያደረኩት ነው መስላችሁ? እንትን እያደረኩት ነው ማለት ምን እያደረኩ ነው? ብርቱካንን እየጠመቅኩ ነው ማለት ነው። እንድታያችሁን ብዬ ብርቱካንን እየጠመቅኩ ነው እንዲሆኑ ማለት ነው። የሚያስፈልጉኝ ግብአቶችን አስቀምጫለሁኝ ማለት ነው እህት ወንድሞቼ። እዚህ ጋር ሁሉን አዘጋጅቻለሁኝ። አሁን አንድ ብርቱካን ነው የጠመቅኩትኝ። አንድ ብርቱካን ነው እንትን ያደረኩትኝ። እቺን ቆዳዋን ስለምታስፈልግኝ ቆዳዋንን ለማውጣት ብዬ ደግሞ እዚህ ጋር እየፈቀፈቅኳት ማለት ነው። ያፈቀፈቅኳት ነው ግን ጠምቃታለኝ በኋላ ደግሞ ማለት ነው። ቆዳው ደግሞ ያስፈልጋል ማለት ነው። እና በጣም ደስ የሚል ነው። ሰርታቸውን መክሩ፣ በተለይ በጾም ጊዜ ማለት ነው። አሁን እንኳን ፍስክ ተፈስጓል ወጥተዋል፣ ግን በጾም ጊዜ ግን በጣም ደስ የሚል ነው። ሽታው ለራሱ ያምራል፣ ሁሉ ነገሩን ደስ ይላልና ሰርታችሁ መክሩ ማለት ወዳለኝ እኔ ወዶች የኔ ቀመሞች። ደግሞ ንፍቅ ብላችሁኛል ማለት ነው። ንፍቅ ብላችሁኛል ማለት ግን ወደ ዩቲዩብ የሚባለውን ዞሬ አላቅም ማለት ነው። ወደ ዩቲዩብ የምትባለውንን ከእንደ ጭራሽ ዞሬ አላቅም። አሁን 1 ወሬ ሊሆነኝ ነው እንግዲህ ማለት ነው። 1 ወሬ ሊሆነኝ ትንሽ ቀን ነው የቀረኝ እና ዞሬን አላቅም ማለት ነው። እዚህ ጋር እየፈቀፈቅኩት ነውና አብረን እስከንፈቀቅፍቅ ደግሞ የደወላችሁልኝ ሰዎች አላችሁ ያልመለስኩላችሁ ይቅርታ የኔ ወዶች። በቃ እንጃ አንዳንዴ በቃ ዝም ብላችሁ ሰውነታችሁን ስትጠሉ ዝም ብላችሁ ራሳችሁን እንትን ስትሉ ስልክንም አንሱትን አይልም ማለት ነውና በቴሌግራም የደወላችሁልኝ አላችሁ፣ በኢሞም የደወላችሁልኝ እህቶቼን አላችሁ። ስላላነሳሁላችሁ ይቅርታ ማለት እወዳለኝ ማለት ነው። አሁን መስራት ነው የቀረኝ። እዚህ ጋር 1 ብርጭቆ 1 የሻይ ብርጭቆ ዘይት አለን ማለት ነው። እናንተ የፈለጋችሁ ማድረግ ትችላላችሁ፣ መብዛትም ማነስም ትችላላችሁ ማለት ነው። እኔ ግን ያው ዘይት እየበላው ዘይት ስለሚወድ ምን ሆንኩት ይመስላችሁ? ገንፎ ሆኛለኝ ማለት ነው። እዚህ ጋር ደግሞ ምን አለኝ? 1 ማንካ ቤኪንግ ፓውደር አድርጋለሁኝ። ቤኪንግ ፓውደር አድርጋለሁኝ ማለት ነው። 1 ማንካ በቂ ነው ማለት ነው። 1 ማንካ በቂ ነው። አሁንም ለእናንተ እንድታያችሁ ብዬ ብርቱካንን እየጠመቅኳት ደግሞ እዚህ ጋር አለች ማለት ነው። አንሳኛለች፣ እጨምርላታለሁኝ ማለት ነው። ስላነሰኝ ግን ጨምራለሁ። ለእናንተ አላሳየዋችሁም እንጂ የቀረችውን እንትንን ብርቱካንን ጠምቂያታለሁኝ። ግን የሚቀርጽ ያለውት ይመስሉኝ ነበረ፣ ለካስ አልቀረጽኩትኝ። እዚህ ጋር ደግሞ የተፈቀፈቀ ብርቱካን የተፈቀፈቀ ለዊን ስታስገቡለት ዋው ሽታው ልነግራችሁ አልችልም ማለት ነው። ልነግራችሁን አልችልም ማለት በጣም ደስ የሚል ሽታ አለው በጣም ማለት ነው። እና እዚህ ጋር ደግሞ ስኳር ዳይት አለኝ ማለት ነው። ስኳር ዳይት 1 ማንኪያ ነው የሚያደርገው። በጣም ያሰማል። ይሄን ስኳር የምታደርጉ ሰዎች ካላችሁ ብዙ ባታበዙ ጥሩ ነው ማለት ነው። የዳይት ስኳር ማለት ነው። በጣም ያሰማል። አሁን እዚህ ጋር እያመሰልኩት ነው። እዩት ምን እንደሚመስል ማለት ነው። ምን እንደሚመስል አያችሁት? አሁን ዲቆቴን ማለት ነው ለእናንተ እንዲታያችሁ ብዬ እዚህ ጋር አስቀምጫለሁ ማለት ነው። መጨመርም ትችላላችሁ ማነስም ትችላላችሁ። እሱር እንደራሳችሁ ነው። እኔ ግን 2 ብርጭቆ አድርጋለሁ ለእናንተ እንዲታያችሁ ብዬ ነው። ካነሰኝ እጨምራለሁኝ፣ ከበዛ ደግሞ እቀንስበታለሁኝ ማለት ነው። እቀንስበታለሁኝ አሁን ስላነሰኝ ማለት ነው አሳያችኋለሁ። ስላነሰኝ እዚህ ጋር ምን አድርጋለሁ መሰላችሁ? ጸምቄ ማለት ነው። አነሰኝ አይደለ? እቺ ደግሞ ጠመቅኳትኝ። የቀረችውን የፈቀፈቋትኝ ቋዳና ያወጣዋትኝ ብርቱካን ደግሞ
ወደዚህ ላስገባት ማለት ነው። ለምን ብትሉኝ አነሰኝ። ሊጡን ምን ሆነ አላላ ማለት ነው። ትንሽ መላላት አለበት ማለት ነው። አሁንም ዲቆትም ጨምሬ ትንሽ ጨመርኩለትኝ። እንደዚህ አድርጌ መምታት ነው። ምትት ታድርጓላችሁ፣ በዚህ አድርጋችሁ ማለት ነው። በጣም ደስ የሚል ሽታው እውነት በጣም ደስ የሚል ማለት በተለይ በቃ ምን ልበላቸው ማለት ነው። ግን ፈርኖ ስትለኩስ ግን በታችን በላይን ከሆነ በተለይ ማለት ነው እንትን አታድርጉት ማለት ነው። ሴንቲግሬዱን እንትን የመቆቱንን አታብዙለት፣ አሳንሱት ማለት ወዳለኝ። ይኸው እዚህ ጋር አለ ማለት ነው። አሁንም ትንሽ የውሃ ልጨምርበት ነው። ትንሽ የውሃ ልጨምር፣ ምክንያቱም ላላል እንጂ ልልኝ ፈልጌ ነው ማለት ነው። ለምን ምን ሆነ ካላችሁን ትንሽ እንትን ሆነብኝ ማለት ነው። እዚህ ጋር ደግሞ የኬክ አለ ማለት ነው። የኬክ ምሰራበትን እዚህ ጋር አለች። እዚህ ጋር ለታምጥቻታለሁ። ወደዚህ አድርጋለሁኝ። መጀመሪያ ዘይት አድርጌበታለሁ። ከዛ ደግሞ ዲቆትን አደረኩበት ማለት ነው። ዲቆትን አድርጌበታለሁ ለመጀመሪያ ዘይቱ፣ ከዛ ደግሞ ዲቆት ማለት ነው። ዲቆት ለምንድን ነው ካላችሁኝ ጥሩ ነው ዲቆት ማለት ነው። ለምን አይዝም፣ በታቸውን አይዝም ማለት ነው። ግን እንዳይዝባችሁ እሳቱን እየቀነሳችሁ መክፈት ግን የለባችሁ። እስከ 30 ደቂቃ ድረስ በጭራሽ መክፈትን የለባችሁ። 25 ደቂቃ እስከሚወስል ድረስ ግን በጭራሽ መክፈትን የለባችሁ። እኔ ከፍታችሁ ብዙውን እንትን ኮፍ አይል ማለት ነው። እና መክፈት የለባችሁን ማለት ወዳለሁ። እዚህ ጋር አለ፣ እዚህ ጋር አለ ማለት ነው። ያው እንድታያችሁ በእንግዲህ እንደ ዲቆት ነው። አሁን እዚህ አለ። እዚህ አሁን ደግሞ ወደ ፈርን አስገብቻለሁኝ። እዚህ ጋር ደግሞ ደርሶልኛል። እዩት እንዴት አባት እንደሚያምር እንዴት አባት እንደሚሆን እንደሆነ ማለት ነው። ዲቆቱም እዚህ ጋር ላይ ወጥተዋል ማለት ነው። ይሄ የጾም ኬክ ማለት ነው። እንጂ እንደዚህ ያበላሽ ነው እንዴ ጎንፎ ይሆንሽ እንዳትሉኝ ማለት ነው። ደስ ስላለኝ ነው የሰራሁት በጾም ጊዜ እንጂ ብዙም የኬክን ወዳጅ አይደለሁትኝ። የኬክ የቾኮላት የምናምን ወዳጅ አይደለሁትኝ። የስኳር ነገር ብዙም ወዳጅ አይደለሁትኝ። እዚህ ጋር አለ ማለት ነው። ይታያቸዋል። አሁን ሳህንን አምጥቼ እዚህ እንደረድራለሁ። በጣም እውነት በእጃችሁን ስትይዙት ለራሱ ፍርክስ ያለ ነው ማለት ነው። ፍርክስ ያለ ሲያምር ማለት ነው። ሽታው ደግሞ ተው ልነግራችሁን አልችልም። እና እንደዚህ አድርጋችሁ ሰርታችሁን መክሩት ማለት ወዳለኝ። መክሩት። የማትጾሙ ከሆናችሁ እንቁላላችሁን አስገብታችሁ መስራት ትችላላችሁ። የምትጾሙ ከሆነ ደግሞ እኔን እንደሰራሁት አድርጋችሁን መስራት ትችላላችሁ ማለት። አሁን እንኳን ጾም የለን፣ ግን የጾም ሐዋርያት ስንደርስ ላይ ማለት ነው። እግዚአብሔር አምላክ በሰላም ያድርሰንና ወደ ጾም ሐዋርያት ስንደርስ እንደዛን አድርጋችሁን ስሩ ማለት ወዳለኝ። እዩት በጣም ማለት ነው። እውነት በጣም እንድታያችሁን ብዬ እዚህ ጋር አድርጌያለሁ። እዩት ማለት እንዴት አባት እንደተፈረከሰ ማለት ነው። ፍርክስ ያለ ነው። በጣም ጥሩ ማለት የሚያምር ኬክ ነው ማለት ነው። ደስ ይላል ማለት ነው። እዚህ ጋር ደግሞ ቡና አለ እዚህ ጋር ማለት ነው። ኬካችንም እዚህ ጋር አለ። እንዲታያችሁን ብዬ እዚህ ጋር እየፈረከስኩት ነው ማለት ነው። እንዲታያችሁን ብዬ ማለት ውስጡን እንዴት አባቱ ቆንጆ እንደሆነ እንዲታያችሁ ማለት። ሽታው ደግሞ ልነግራችሁ አልችልም ማለት ነው። ቡና አለ። ቡና ጠገቡን አይን አድርጌ እዚህ ጋር ደግሞ ጣውላ ላይ ጠረጴዛ ላይ ቁጭ ብያለሁ። እስከ ቪዲዮውን እስከ መጨረሻ አዩልኝ። ውድድር አድርጋችኋለኝ። ባይ ባይ።